በሰይፉ ላይ የቀረበው መምህር በአባቱ ያፍራል፣ ሚስጥሩ ታወቀ። ዛሬ በኦንላይን ፊዚክስ በማስተማር ዝነኛ የሆነው ዳኛቸው ወይም ተማሪዎቹ በሚጠሩት ስሙ መምህር ዳኔ እስከ 8ኛ ክፍል ድረስ ትምህርት መቀበል አይችሉም ከሚባሉ ልጆች መካከል አንዱ እንደነበር ይነገራል። ሁሌም በትምህርታቸው የተሻሉ ተማሪዎችን ሲያገኝ እንዴት እንደሚያጠኑ ይጠይቅ እንደነበር ያስታውሳል። በአንድ ወቅት ከክፍል አንደኛ የሚወጣውን ጓደኛውን እንዴት ጎበዝ መሆን እንደሚቻል ሲጠይቀው የአሳ ዘይት ጠጥቶ እንደሆነ ይነግረዋል። ሞከረው፣ ለውጥ የለም። ሌላኛው ጓደኛው ደግሞ ጠዋት ሜዲቴት ስለማደርግ ነው ትምህርት የሚገባኝ አለው። እርሱንም ሞከረ፣ አልተሳካለትም። አንድ በጣም የምወደው ጓደኛ ነበረኝ። እርሱ ደግሞ ቴኳንዶ ስለምሰራ ነው አለኝ። እርሱንም ስሰራ ግራ እጄ ተሰብሮ ወጣው። ጎበዝ ለመሆን ብዙ ሞክሬ ነበር ግን አልተሳካልኝም ይላል የመጀመሪያና የመለስተኛ ሁለተኛ ደረጃ ትምህርቱን ሲያስታውስ። ዳኛቸው ከባልንጀሮቹ እኩል ቀለም እንዲዘልቀው እንደተመኘ 8ኛ ክፍል ደረሰ። አባቱ በጥበቃ ሰራተኝነት በሚሰሩበት የግል ትምህርት ቤት ውስጥ በነፃ የሚማረው ዳኛቸው 8ኛ ክፍልን ከጓደኞቹ ኮርጆ 96% በማምጣት ማለፉን ያስታውሳል። አባቱ በልጃቸው ውጤት ፈነጠዙ። በጓደኞቹ መካከል ሰው በተሰበሰበበት አቅፈው እያሽከረከሩ በእርሱ መኩራታቸውን በውጤቱ መደሰታቸውን ነገሩት። ዳኛቸው ውጤቱን እንዴት እንዳመጣው ስለሚያውቅ ደነገጠ። አባቱ ከፍተኛ ውጤት ማምጣቱን ሰምተው አቅፈው ሲያሽከረክሩት እስከዚያ ድረስ አባቴን የሚያስደስተው የኔ መማር ነው ብዬ አስቤ አላውቅም ይላል። አባቱ የጥበቃ ስራቸውን ሲሰሩ በትምህርት ቤት ውስጥ የተለያዩ ስራዎችን በመስራት ያግዛቸው እንደነበር የሚናገረው ዳኛቸው ፈገግ ይላል እንጂ እንደዚያ ደስ ሲለው አይቼ አላውቅም ይላል። አባቱ ተማሪዎች መካከል አይናቸው በእንባ ተሞልቶ አቅፈው ሲያሽከረክሩት አባቱን ስለማስደሰት ብቸኛው የፍጥነት መንገድ ትምህርት መሆኑ ገባው። የዓመቱን ትምህርት ተከፍቶ 9ኛ ክፍል እስኪገባ ድረስ በድሬዳዋ ከተማ በሚገኝ ቤተ መጻሕፍት ጠዋት እየሄደ ማንበብና ማጥናት ጀመረ። ሂሳብ ነው መጀመሪያ ማጥናት የጀመርኩት የሚለው ዳኛቸው የተለያዩ የሂሳብ ስሌቶችን እንደ አዲስ መቀመር ያዘ። በወዳጆቹ እጅ ሲሽሞነሞኑ ያያቸው ቁጥሮች ታዘዙት። አይኑ ላይ ብዥታና ግርታ ይፈጥሩ የነበሩ ስሌቶች ያለ ችግር ይቀምራቸው ጀመር። የክረምቱ ወራት አልቆ 9ኛ ክፍል ሲገባ ሂሳብ ቀሎኝ ስለነበር ጥሩ ውጤት ማምጣት ስጀምር ትምህርት ይገባኛል እንዴ እኔ እስክል ድረስ ጥሩ ውጤት ማምጣት ጀመርኩኝ ይላል። ዳኛቸው ለመጀመሪያ ጊዜ 9ኛ ክፍል የመጀመሪያው መንፈቅ ዓመት 3ኛ በመውጣት አጠናቀቀ። 9ኛ ክፍል ስገባ ነቃሁ የሚለው ዳኛቸው ከዚህ በኋላ ትምህርቱ ላይ ጠንክሮ መቀጠል አንዱ የህይወቱ አካል ሆነ። ይህ የፊዚክስ መምህር ዳኛቸው ተማሪ ያለ በአባቱ ያፍር ነበር። አባቱ ጠርቶ ልብስ ሲያለብሰው ጫማ ሲያደርግለት ያፍራል። በአባቱ የሚያፍረውና የሚሸማቀቀው ደግሞ የትምህርት ቤት ዘበኛ በመሆኑ ነው። በዛን ሰዓት እኔ የድሃ ልጅ ነኝ፣ እኔ አባቴ ዘበኛ ነው ማለት የሚያሳፍር በመሆኑ በአባቴ ያፍሬያለሁ ይላል። እኔ የተማርኩት ትምህርት ቤት ውስጥ አባቴ ዘበኛ መሆኑ የበለጠ እንዳፍር ሆኛለሁ የሚለው መምህር ዳኛቸው አባቴ ከትምህርት ቤት ስወጣና ትምህርት ቤት በር ላይ ሲጠራኝ አቤት ላለ ማለት ባልሰማ አልፈ ነበር ብሏል። በህይወቴ በአባቴ ያፈርኩት አባቴ ዘበኛ ሆኖ የተቀጠረ ሰዓት ነው ብሏል። ይህም የፊዚክስ መምህር በልጅነቴ ሀብታም በር ላይ የቆምኩ ይህ የኔ ቤት ነው እያልኩኝ ያሳይ ነበር ብሏል። ጓደኞቹ ሲሄዱ የኔ ቤት ነው ካልኩበት የሀብታም ቤት ወደ ቤተሰቦቼ ቤት አመራም ነበር ብሏል። ከ3 ከፍተኛ የትምህርት ተቋም የተባረረው ዳኛቸው ሻምበል ውልደቱና እድገቱ በድሬዳዋ ሲሆን እስከ 12ኛ ክፍል ትምህርቱን ያጠናቀቀው ብስራተ ገብርኤል ትምህርት ቤት ነው። በ2007 ዓ.ም የ12ኛ ክፍል መልቀቂያ ፈተናን 515 በማምጣት አዲስ አበባ ዩኒቨርሲቲን ተቀላቀለ። በአዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና የትምህርት ክፍል 1 ዓመት ከ6 ወር ቢማርም በሱስ ተጠምዶ ትምህርቱን ማጠናቀቅ ሳይችል ቀረ። ወደ ቻይና የመሄድ ዕድል ያገኘው ዳኛቸው ሳንዙ ከተማ ውስጥ የፔትሮሊየም ኢንጂነሪንግ ትምህርቱን ሲከታተል አሁንም ያለበት ሱስ ሳንካ ሆነው። ለሁለተኛ ጊዜ ቻይና ሃንዙ የምትባል ከተማ የኮምፒውተር ሳይንስ ለመማር ሄደው ዳኛቸው አሁንም ሱሱ ትምህርቱን በአግባቡ መቀጠል አላስቻለውም። ከ3 ከፍተኛ ትምህርት ተቋማት በሱስ ምክንያት የተባረረው ዳኛቸው አዲስ አበባ ጎዳናዎች ላይ የተወሰኑ ወራትን ቆየ። ድሬዳዋ እያለው ከትምህርት ቤት ከቤት ወደ ትምህርት ቤት የምልጅ ነበርኩ የሚለው ዳኛቸው ከቤተሰብ ተለይቶ ወደ አዲስ አበባ ሲመጣ ግን ሁሉንም ነገር መሞከር ያምረኝ ነበር ይላል። ከዚያም ሲጋራ፣ ጫት እየቆየ የተለያየ አደንዛዥ እጾችንና መጠጥን መጠቀም ጀመረ።
ቻይና የትምህርት ዕድል አግኝቶ በሄደበት ወቅት ከሱስ ወጥቶ ትምህርት ላይ ለማተኮር ለራሱ ቃል ቢገባም ከራሴ ጋር ስለተጣበቀ አልቻልኩም ይላል። ቻይና ዩኒቨርሲቲዎች ውስጥ ሳለ በዙሪያው ያለ ገደብ ያለ ከልካይ ሲጋራ የሚያጭሱ ሰዎችን ስመለከት ከ3 ቀን በላይ ከሱሱ ተነጥሎ መቆየት እንዳልሆነለት ይናገራል። በቻይና ቆይታው በነበረበት ሱስ ምክንያት በፖሊስ ቁጥጥር ስር ውሎ ለ10 ቀን ከታሰርኩ በኋላ ወደ ኢትዮጵያ የተመለስኩት ይላል። ዳኛቸው ቤተሰቦቹ ከቻይና መመለሱን እንዲያውቁ አልፈለገም። ስለዚህ ሰፊው አዲስ አበባ አንድ ጎዳና ጥግ ተሸሽጎ መቅረትን መረጠ። በሱስና ተስፋ መቁረጥ ወደ ጎዳና ህይወት መግባቱን የሚናገረው መምህር ዳኛቸው ከአዲስ አበባ ጎዳናዎች በቀጥታ ያመራው ወደ ቢሾፍቱ ነበር። ወደ ቢሾፍቱ ለምን እንደሄደ ሲጠየቅ ቢሾፍቱን የማውቃት ድሮ ነበር። አዲስ አበባ ዩኒቨርሲቲ ያለው የሜካኒካል ምህንድስና ትምህርት ክፍል ስማር አንድ ትልቅ ፕሮጀክት ለመስራት ወደዚያ ሄጄም ነበር ይላል። ቢሾፍቱ በሱስ ዓለም ሲምቧንቸር ህይወቱ የበለጠ እየከበደው መጣ። በልቶ ማደር ችግር ሆነ። ከሱሱ አልፎ ሆዱን ማስታገስ ጥሙን ማርካት አልቻለም። ስለዚህ ጥሏት የመጣችው አዲስ አበባ ናፈቀችው። ማንም ሰው የሚያውቀኝ ቢሾፍቱ ከምሞት ትንሽ ሰው የሚያውቀኝ አዲስ አበባ ሄጄ ብሞት አስክሬኔን ለቤተሰቤ ለመላክ እንኳን ይቀላል ብዬ ነበር ይላል ምክንያቱን ሲያስረዳ። መናኸሪያ የነበሩ የጎዳና ጓደኞቹ 35 ብር ሰብስበው ሰጡት። እናም በርሱ ወደ አዲስ አበባ ጉዞ ጀመረ። የህይወት አቅጣጫ ለውጥ ጅማሮ። ከቢሾፍቱ አዲስ አበባ እየመጣ ሳለ መኪናው ቆሞ ለፍተሻ ሲወርዱ ዳኛቸው ሱሱን ማስታገሻ ለመፈለግ ዞር ዞር አለ። የሲጋራ ቁራጭ አግኝቶ አጭሶ ሲመለስ መኪና ውስጥ ያሉ ተሳፋሪዎች ገብተው የእርሱ ቦታ ላይ ተቀምጠው ጠበቁት። ክትፎንበር የነበረው ከአንዲት ሴት ጎን ነበር። አጠገብ ለአጠገብ ተቀምጠው ሲያወሩ ታሪኩን ሲያካፍላት አዘነችለት። እንደምትረዳኝ ቃል ገባችልኝ ይላል ሁኔታውን ሲያስታውስ። በወቅቱ መስተንግዶ እየሰራች በሪፍት ቫሊ ዩኒቨርሲቲ ነርሲንግ ትማር የነበረችው ይህች ሴት ለዳኛቸው ህይወት መለወጥ ምክንያት ሆነች። እርሷ በቢሾፍቱ ትንሽ ቤት ተከራይታ የምትኖር ቢሆንም ለዳኛቸው ያላትን ለማካፈል የሚተኛበትን አነስተኛ ፍራሽ ለመዘርጋት አላመነታችም። ይህች ሴት የአሁኑ ባለቤቱ እንደሆነች የሚናገረው ዳኛቸው በእርሷ ድጋፍ፣ በእርሷ እርዳታ የጎዳና ህይወቷ በቃ። ከእርሷ ጋር ተጠግቶ ሲኖር ቀስ በቀስ ከሱስ እየራቀ መጣ። መጽሐፍትን ማንበብ ጀመርኩኝ። ወደ እግዚአብሔር ተጠጋው። መጽሐፍ ቅዱስን ማንበብ ጀመርኩኝ። ከዚያ በኋላ ሱስ እርግፍ አድርጎ መተውን ያስረዳል። ህይወት መልክ እየያዘ የመጣችው ዳኛቸው ተማሪዎች የከበዳቸውን የሂሳብ፣ የፊዚክስ ትምህርት ሰብሰብ አድርጎ ማስተማር ጀመረ። በኮሮና ወቅት በቤተክርስቲያን ውስጥ አንድ ክፍል ተሰጥቶኝ አስተምራቸው የነበሩ የ8ኛ ክፍል ተማሪዎች ነበሩ የሚለው ዳኛቸው ከኮሮና በኋላ በአንድ ወር ውስጥ ተዘጋጅተው ለ8ኛ ክፍል ማጠቃለያ ፈተና እንዲቀመጡ ሲነገራቸው ትምህርት ቤቱ ፊዚክስ መምህሩ ለቆበት ስለነበር አንድ ተማሪ የእርሱን ስም አንስቶ ለርዕሰ መምህሩ ነገራቸው። መምህር እስክንቀጥር ድረስ ክፍል ያዝልን ብለው አስገቡኝ ይላል አጋጣሚውን ሲያስታውስ። እንዲያስተምራቸው ሳይሆን እንዳይረብሹ ክፍሉን እንዲቆጣጠር ክፍል ውስጥ የተመደበው ዳኛቸው ግን ከተማሪዎቹ ጋር በሂሳብና በፊዚክስ ጨዋታ ጀመረ። ተማሪዎቹ ወደዱት። የትምህርት ቤቱ ርዕሰ መምህር አስተያየት ሲሰበስቡ ጥሩ ነገር ስለሰሙ ቀጠሩት። በዚያቸው አጋጣሚ የተጀመረች የማስተማር ህይወት ለ3 ዓመት ያህል በትምህርት ቤት ውስጥ በፊዚክስ መምህርነት እንዲቀጥል አስቻለው። የማጠናከሪያ ትምህርት መስጫ እስከ መክፈት። ዳኛቸው አስጠግታው ከምትኖረው ሴት ጋር ትዳር መስርቶ መኖር ጀምሯል። ሁለቱ ጥንዶች ኑሯቸውን ለማሸነፍ እቁብ እየጣሉ የቤት ዕቃዎቻቸውን ለማሟላት ይጥራሉ። ዳኛቸውና ባለቤቱ ይጥሉት የነበረው 9000 ብር እቁብ ሲደርሳቸው ቁምሳጥን ለመግዛት ቢያስሙም የማጠናከሪያ ትምህርት ቤት ለመክፈት ወስነው ቤት ተከራዩ። ለ3 ዓመታት በመምህርነት ተቀጥሮ ከሚሰራበት ትምህርት ቤት ለቆ በቢሾፍቱ ከተማ ስኩል ኦፍ ማይሲድ የሚል የማጠናከሪያ ትምህርት መስጫ ተቋም ከፈተ። የማጠናከሪያ ትምህርት ተቋሙ በ16 ተማሪዎች ነበር የተጀመረው። ከ16ቱ ውስጥ ደግሞ የሚከፍሉት 6ቱ ብቻ ሲሆኑ 10ሩ ተማሪዎች በነፃ የማስተማር ስራውን ጀመረ። ዋናው የኛ ዓላማ ማገልገል ነበር የሚለው ዳኛቸው በ3 ወር ውስጥ የተማሪዎቹ ቁጥር ወደ 80 ማደጉን ይናገራል። ዳኛቸው በአንድ ክፍል ውስጥ የጀመረው የማጠናከሪያ ትምህርት የተማሪዎቹ ቁጥር እያደገ መምጣቱን ተከትሎ ወደ 3 ክፍል አሳደገው። በልጅነቱ ከቤተሰቦቼ ጋር ይኖር የነበረው በአንድ ክፍል ውስጥ የሚኖረው ዳኛቸው ለማጥናት ሲፈልግ ከእርሱ ጋር ሌሊቱን ሙሉ እያበሩ ማጥናት ስለሚጨንቀው ሌላ ሰፈር ያሉ ጓደኞቹ ጋር በመሄድ እያደረ ያጠና እንደነበር አልረሳም። በቂ የማንበቢያ ስፍራ የሌላቸው እንደርሱ በዝቅተኛ የኑሮ ደረጃ በሚገኝ ቤተሰብ ውስጥ የሚያድጉ ተማሪዎች እንዲጎለብቱ በሚል የማጠናከሪያ ትምህርት በሚሰጥበት ህንፃ ላይ አንድ 24 ሰዓት ግልጋሎት የሚሰጥ ቤተ መጻሕፍት አደራጀ።
ቢሾፍቱ ላይ በነበረው የማጠናከሪያ ትምህርት መስጫ ወደ 14 ሰዎችን ቀጥሮ ያሰርና እንደነበረም ያስታውሳል። ተማሪዎቹ ከፊዚክስ ውጪ ሌሎች የሳይንስ ትምህርቶችን ኬሚስትሪ፣ ባዮሎጂ እና ሂሳብ፣ እንግሊዝኛም ይማሩ ነበር። ቢሾፍቱ ማጠናከሪያ እየሰራ እያለ ማስተማር አትችልም ተብሎ ተዘጋበት። በዚያ ወቅት በመንግስት ትምህርት ቤት ውስጥ ከመደበኛው ትምህርት ሰዓት ውጪ መማሪያ ክፍል ጠይቆ በበጎ ፈቃደኝነት ልጆችን ማስጠናት ጀመረ። ፊዚክስ እያስተማረ በማህበራዊ ሚዲያዎች ላይ የተለቀቁት ቪዲዮዎች የተቀረጹት በዚያ ወቅት መሆኑንም ይናገራል። ቢሾፍቱ ላይ ከ2000 በላይ ተማሪዎችን አስጠንቻለሁ የሚለው ዳኛቸው በ2016 ዓ.ም ወደ 45 የሚጠጉ ተማሪዎችን ለ4 ተከታታይ ወራት ከፈተና በፊት በማስጠናት ወደ ዩኒቨርሲቲ መግባታቸውን ይናገራል። ከነዚህም መካከል 20 ያህሉን አዲስ አበባ ዩኒቨርሲቲ ያወጣውን ፈተና ወስደው በማለፍ መግባታቸውንም ጨምሮ ተናግሯል። ማስተማር ጥሪ ነው። ዳኛቸው ከ9ኛ ክፍል ጀምሮ ፊዚክስን አጥብቆ ይወድ ነበር። ከልጅነቱ ጀምሮ ሌሎችን ማስጠናት ደግሞ ባህሪው መሆኑን ይናገራል። የሁለተኛ ደረጃ ተማሪ እያለም ሆነ በዩኒቨርሲቲ ውስጥ ተማሪዎች የከበዳቸውን ነገር ቀለል አድርጎ ማስረዳት ተስጦ እንደነበር ያስታውሳል። የማስተማር ጉጉቱ ከድሮም ውስጤ ነበር፣ ግን አስተማሪ ሆናለሁ የሚል እምነት በፍጹም አልነበረኝም፣ እቅዴም አልነበረም ይላል። አባቱ ግን ያለውን ሰዎችን የማስረዳት ትጋትና ተስጦ ተመልክተው መምህር ብትሆን ብዙዎች ከስርህ ይማሩ ነበር ይሉት ነበር። ዳኛቸው የሚያስተምራቸው ልጆች ውጤታቸውን ሲመለከት ያገኘውን ተቀባይነት ሲመዝን እስከ መጨረሻ የህይወት ፍጻሜው ድረስ እያስተማረ መቀጠል እንደሚፈልግ ይናገራል። አሁንም ጸሎቴ ሁሉ ሞቴን አስተምሬ ስወጣ ቢያደርገው ነው የሚል ዳኛቸው የማስተምረው ለገቢ ምንጭ ለኑሮ መተዳደሪያ አይደለም፣ የማስተማር ፓሽን ስላለኝና አንድ ለአባቴ የገባሁለት ቃል ስላለ ነው የማስተምረው ይላል። በአሁኑ ወቅት ከቢሾፍቱ ጓዙን ጠቅልሎ አዲስ አበባ የከተመው ዳኛቸው በአዲስ አበባ በሚገኙ ትምህርት ቤቶች ውስጥ በበጎ ፈቃደኝነት ተማሪዎችን ለመደገፍ እየተንቀሳቀሰ መሆኑን ይናገራል። ዳኛቸው ለበርካቶች ከባድ የሆነውን ፊዚክስ እንዴት እንዲህ አቅልለህ ለማስተማር ቻልክ ተብሎ ሲጠየቅ እኔ የማስተምረው የፊዚክስ ትምህርትን ለመረዳት የ9ኛ ክፍል ተማሪ መሆን አይጠበቅም ይላል። የ1ኛ ክፍል ተማሪ እንኳን ብትሆን እንዲገባህ አድርጌ ነው ለማስተማር ጥረት የማደርገው ሲል ይናገራል። ያም መሰለኝ ተማሪዎቹን የበለጠ እንዲረዱትና እንዲመሰጡ ያደረጋቸው። ፊዚክስን ሳጠና ለራሴ ብቻ አይደለም የማነበው፣ ለማስተምራቸው ተማሪዎችም ጭምር ነው። አሁን የ6 ወር ልጅ አለኝ። እናም የ6 ወር ልጄን ራሱ በምን መንገድ ባስረዳው ሊገባው ይችላል የሚለውን ነው ደጋግሜ የማስበው። ከየትኛውም የትምህርት ተቋም በመምህርነት ሙያ ያልሰለጠነው ዳኛቸው መምህርነትን ተምሮ በመመረቅ ዲግሪ በመያዝ ባለሙያ መሆን ቢቻልም እኔ ግን መምህርነት ጥሪ ነው ብዬ አስባለሁ ይላል። ለተማሪ በቀላሉ የሚያስረዱ በተማሪ የሚወደዱ መምህራን ጥሪያቸው በመሆኑ ነው ብዬ አምናለሁ። ዳኛቸው ቢሾፍቱ ቤተልሔም ትምህርት ቤት ከ8ኛ ክፍል እስከ 11ኛ ክፍል ድረስ በሚያስተምርበት ወቅት የፔዳጎጂ ወይም የማስተማር ስነ ዘዴ ስልጠና እንዲያገኙ መደረጉንም ገልጿል። በአሁኑ ወቅት በኦንላይን አጫጭር ኮርሶችን ለመውሰድ ጥረት እያደረገ በመሆኑን ከቢቢሲ ጋር ባደረገው ቆይታም ተናግሯል።